ብዙ ጊዜ እኛ ሰዎች ከእግዚአብሔር ስንቀበል ነው ደስ የሚለን አይደል? መቀበልን ነው የለመድነው። እግዚአብሔር ቸር ነው፣ እግዚአብሔር ሰጪ ነው፣ እግዚአብሔር ሩህሩህ ነው። በቃ የሆነ አንዳንድ ነገሮች ህይወት ቀጥ ያሉ መንገዶችን ነው የለመድናቸው። እንወለዳለን፣ እናድጋለን፣ ከዛ በኋላ እናገባለን፣ እንወልዳለን፣ ልጆች እናሳድጋለን፣ እንድራለን፣ እንጦራለን፣ እንሞታለን። ይህንን ቀጥ ያለ ላይን ነው ህይወት ላይ ብዙዎቻችን ኤክስፔክት የምናደርገው እና መሀል ላይ መውጣት መውረድ ምናምን የሚባሉ ነገሮች እንደሚያጋጥሙን አናስባቸውም። ውጪስ ጥሩ ማለት እንዲህ በሆነስ እያሉ እየፈሩ ከምኖር እኮ ቆንጆ ነው። ግን ምድር ላይ እስካለን ድረስ ሁሉ ነገር ስክትክትክት ብሎልን አይሄድም። በአብዛኛው ነገር ይሳካልናል እኮ። አብዛኛው ነገር እግዚአብሔር ይሰጠናል እኮ። እንደው በፐርሰንት ብትወስዱ ከ100% 85 ወይም 90% እየተሳካልን ሊሆን ይችላል። እና ከእግዚአብሔር የተቀበልናቸው የተሳኩልንን ነገሮች ኖቲስ አናደርጋቸውም። መቼ መሰላችሁ ኖቲስ የምናደርጋቸው? ጀስት መቀበል መቀበል መቀበል። አምጣ፣ ስጠኝ፣ ልጅ ስጠኝ፣ ትዳር ስጠኝ፣ ገንዘብ ስጠኝ፣ ሀብት ስጠኝ፣ አሜሪካ ውሰደኝ፣ እንዲህ አድርግ ብለን ዝም ብለን እግዚአብሔር ሲሰጠን ስንቀበል ሲሰጠን ስንቀበል ሲሰጠን ስንቀበል የሆነ ቀን አንድ ቀን በቃ እግዚአብሔር እንደለመደው ስጠይቀው ይሰጠኛል ብለን እጃችንን ስንዘረጋ ማይሰጠን ጊዜ ላይ ነው ብለን እንዴ ተመስገን ይሄ እኮ አለን ብለን ኖቲስ የምናደርገው ማለት ነው። ሲጎለን ነው ብዙ ጊዜ። እውነቴን እኮ ነው የምላችሁ። እና ኖቲስ አናደርገውም እያለን ዝም ብለን እግዚአብሔር ሲሰጠን የተቀበልናቸው ያለኛ ኢፈርት እግዚአብሔር ዝም ብሎ የሰጠንን ነገር እያለን አናመሰግንም፣ እያለን ቫሉ አይገባንም። ለምሳሌ በጣም እንወዳቸው ሰዎች ባል ብትሉ ሚስት ወይ ልጆች ምናምን እያሉን እኮ በየቀኑ ምን ያህል በቃ አመስጋኝ ነው። እግዚአብሔሩ ተመስገን ይሄን ባል ስለሰጠኝ፣ እግዚአብሔሩ ተመስገን ይሄን ሚስት ስለሰጠኝ፣ እነዚህ ልጆች ስለሰጠን ምናምን ብለን የምናመሰግነው አንዱን ነገር ስናጣ ነው። በተለይ በቃ አናመሰግንም እያልኳቸው በጣም ኖቲስ የምናደርገው ወይም በደንብ ቫሊዩ የሚገባን ፎር ግራንትድ ማንወስደው በጣም እንደከበረ ነገር የተሰጠን ነገር የሚገባን የሆነ ነገር ስናጣ ነው። እግዚአብሔርም እኔ በእውነቴን ነው የምላችሁ፣ ይሄ የኔ አረዳድ ነው። አንዳንዴ ቆንጠጥ የሚያደርገን የሆነ ነገር የሚከለክለን እንደዛ እንድናስብ፣ ካለዛ እንዴት እንሆናለን መሰለሽ? መቀበል ጀስት እሱ እናስቀብጣለን፣ ለሌላ እንዘረጋለን፣ እንቀበላለን፣ ለሌላ እንዘረጋለን። ቴንኪውም አንልም፣ ቫሊዩም አናደርገውም። በቃ የሆነ ነገር የሆነ አላደል እጄ ወይም ልፋቴ ጥረት ያደረገችልን አይነት ስሜት ውስጥ የምንገባ እንዳንሆን፣ በዛው በተሰጠ ነገር እንዳንጠፋ አምላክ አይደል እግዚአብሔር ይራራልና ይለ ቸር አይደለም። አንዳንድ ነገር ይከለክለናል፣ አንዳንድ ነገር ያዝ ያደርገናል፣ አንዳንድ ነገር ይወስድብናል። የዛኔ ኖቲስ እንድናደርግ እንድንቆም አይኖቻችን የት እንዳደረግን መመኪያዎች